ምስተር ከምናምን ከ15 ቀን እንደሆንኩኝ አይጥ ተገንዛ በሩ ላይ ያገኘው ማለት ነው። እንደ ያየሽውን ትዝብት ንገሪ። ለምሳሌ አባ ዮሐንስ የራሳቸው የሆነ ስዕል አድኖ አላቸው ይባላል፣ ይሰገድላቸዋል ይባላል። ቲሸርት የሚታተሙ እሳቸው አትሙልኝ ብሎ አይደለም፣ ዱባይ ያሉ ልጆች ናቸው እንጂ እሳቸው አትሙልኝ ብሎ አይደለም። እዛ ቦታ ላይ በጣም ብዙ ነገር ይሰራል። የሚሰራው ወንቅሸት ገብርኤል በ3ኛው ቀን የሀገር የመጠጥ መንፈስ፣ የዝሙት መንፈስ፣ የሀገር መንፈስ ገባ። ለእሳቸው የሚሰግድ የለም። ሰው ራሱ እኔ አንተ ወንድሜና ላክሮት እንዲዘቅ እያልሰማም ስማል አባቶችን ጉልበትን ስማለና ያ አለ። የመጣች ኪዳነ ንብረት ነው። እጇን እንዲህ መብራት ይዛ እንደዚህ ነው የመጣችና በምን አይኔን የሚያይሽ ብዬ እኔ ጮቴና እንዴት ብዬ ልሽ ነው አልኳት። በቃ እንዴት ብዬ ልሽ ጮት ነው በቃ አምጫው። ከዛ አዊ ገር መንፈስ ቅዱስ መጡ። ረገጥኩ ነው የሚል አባቴ እንደሚናገር ምኑን ፈንዲሻና አይጥና ቂጣ ምናምን ነገር በር ላይ ነው ያገኘው። እሺ በር ሲከፍት ይረግጠዋል ማለት ነው እሱ አባቴ ማለት ነው። ከዛም በኋላ እግሩ ይታመማል አባቴ። ከዛም በኋላ እያለን ከባሌ ጋር ፍቅር ነበር። ጻፍ ጀመረን። ስታያቸው ያስደነግጣሉ። በጣም ያረጁ ናቸው። ከዛም በኋላ ተሳለምኳቸውና ከዛ እንትን ታሪኩን ነገሩኝ ማለት ነው። ይሄ ራይ አለ አላቅም። የመጣሁትም በራይ ነው እና የመጣሁትም ከአዲስ አበባ ነው እና ስላቸው ሳቃሉና ልጄ አሉ ኪዳነ ንብረት ኢየሱስ ትንግርት ደረሰ አሉት ማለት ነው። ኦ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። በያላችሁበት ሀገር ሰዓትና ዘመን አቆጣጠር የእግዚአብሔር ፍጹም ሰላም ይድረሳችሁ። ይህ ዶርቃ ሚዲያ ነው። ስትጀምሩ የተለመደ ትብብራችሁን እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየታችሁን በኮሜንት በመጻፍ ለሌሎች እህቶች ወንድሞች ያስተምራል ይጠቅማል የምትሉት የህይወት ታሪክ ካላችሁም ከታች በሚቀመጠው ስልክ ቁጥር በመደወል እንግዳችን እንድትሆኑ እንጋብዛችኋለን። ዛሬም እንደተለመደው በዶርቃ ሚዲያ የተለያዩ ባለታሪኮችና ምስክርነቶች የሚቀርቡበት ሚዲያ እንደመሆኑ መጠን ይጠቅማል ያስተምራል ያልነውን ፕሮግራም መርጠን ወደ እናንተ ይዘንላችሁ መተናል። ፕሮግራሙን በመምራት እስከ መጨረሻው ድረስ ከእናንተ ጋር ቆይታ ማደርገው እኔ ወንድማችሁ አላየነኝ። በቀጥታ ወደ እንግዳዬን የምወስዳችሁ ጥሬን አክብረሽ ስለመጣሽ ከልብ አድርጌ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እስቲ ስምሽን አስተዋውቂን፣ ከየት እንደመጣሽም ለአድማጭ ተመልካቾቻችን ግለጭልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ ስሜ ማህሌት ጥላሁን ገብረ ሚካኤል፣ የተወለድኩ ልኳንዳ 18 ፈጥኖ ደራሽ ያለው ደግሞ አሁን አለም ገና ኬንቴሪ በሚባል አካባቢ ነው ያለሁት። ማህሌት ማናት ከሚለው እንጀምር እስቲ። እንዴት ነው አስተዳደግሽ፣ መንፈሳዊ ህይወትሽ፣ እንደው ከልጅነት እስካሁን ያለውን ታሪክ እስቲ ለአድማጭ ተመልካቾቻችን ብትገልጭልን። እኔ አስተዳደጌ የፖሊስ ልጅ ነኝ፣ የወታደር ልጅ ነኝ። እሺ። አባቴ ያው ቆንጥጦ ያሳደገን አባት ነው፣ ጥሩ አባት ነበረ። 9 ልጆች ነው የወለደው። 9ኞቻችንም ጥሩ ነበር አስተዳደጋችን። በኋላ እሱ ጡረታ ሲወጣ እኛ ተበታተንን ማለት ነው፣ ወደ አረብ ሀገር ተሰደድን። በመላው ዓለም የምትገኙ ኦርቶዶክሳውያን እንኳን አደረሳችሁ። ታኅሳስ 6 ቀን የሚከበረውን የሰማዕቷ የቅድስት አርሴማ ሕንፃ ቤተ መቅደሷ የከበረበትን ዕለት የት ተገኝታችሁ ለማክበር አስባችኋል? ጅሩ ቅድስት አርሴማ፣ ስሪንቃ ቅድስት አርሴማ፣ ይርጋለም ቅድስት አርሴማ። እኛ ይርጋለም ቅድስት አርሴማ ላይ ተገኝተን በቃል ኪዳን ታቦቷ ተባርከን ጠበሏን ተጠምቀን እምነቷን ተሻሽተን ድነን በመድረኳ ቆመን
የምስጋና ዝማሬ ዘምረን ለመመለስ ታላቅ መንፈሳዊ ጉዞ እያዘጋጀን እንገኛለን። ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር በ0941161616 በ0906787878 ላይ ቀድማችሁ በመደወል ከኛ ጋር እንድትጓዙ ታላቅ መንፈሳዊ የንግስና የበረከት ጉዞ አዘጋጅቶላችኋል። ሁላችሁም ከኛ ጋር ተጓዙ፣ የበረከቱ ተካፋይ ሁኑ። መልካም የጉዞ ዝግጅት። እና አረብ ሀገር የሄድኩትኝ በ15 ዓመቴ ነው። እሺ። እና ቤሩት ሀገር ሊባኖስ ውስጥ ሐምራ ቦታ የሚባል ላይ አንድ ቤት ውስጥ 10 ዓመት ከ7 ወር ሰርቻለሁ። እሺ። ከዛ ደግሞ መጣሁ። በጦርነት እስራኤል እየመተቻቸው በጦርነት እንትን ሁኔታ መጣሁኝ። ተመልሼ ሀገር የገባሁ ከብዙ ቆይታ በኋላ ወደ ኳታር ገባሁ። ኳታር 2 ዓመት ከ4 ወር ሰራሁ። ከዛ በትዳር ህይወት ገባሁ ማለት ነው። እዛው ነው ወይስ እዚህ አዲስ አበባ ከገባሁ በኋላ ከቢሮ ከመጣ በኋላ ነው። እና እኔ ወደ ኳታር ሄድኩኝ። ጓደኝነት እያለን ኳታር ገባሁ። ከዛ መጣሁ ትዳር ያዝኩኝ ማለት ነው። መልካም። እሺ፣ እንደው በዚህ ሁሉ ውጣ ውረድ 10 ዓመት በስደት ዓለም ሰው ቤት መኖር በጣም ከባድ ነው። እንዴት ነበረ ያለሽበት መንፈሳዊ ህይወትና የዛ ጊዜ የነበረው የስደት ህይወት? ያኔ ብዙም አይደለም፣ በአለም ውስጥ ነበርኩኝ። ብዙም አላውቅም። ያው ግን ያው ኦርቶዶክሳዊ ህይወቴ ናት። እናቴ ህይወቴ ናት፣ ሁሉ ነገሬ። በሰው ሀገር ያለ ነው፣ በመድኃኔዓለም ኃይል ነው ይሄን ያክል ዓመት የሚኖር ነው። ከዛም በኋላ ነው ሀገሬ ከገባሁ በኋላ ነው ህይወቴን አጥብቄ ያዝኩት። እንደው በጠበል ቦታ ለተከታታይ 8 ዓመታት ያለማቋረጥ በየገዳሙ እንደምትዞሪና በየጠበል ቦታው እንደምትቀመጪ ነግረሽኛል። እና እስቲ እንዴት ነው የጠበል ህይወትሽ? የጠበል ህይወቴ ድግምት ወይም መተት በሚባል ነው። እና ያው ካለ አንጻር በሰው ሀገር በተሰደንበት ሰዓት ብር ነው ይህን ሁሉ ሰውን ያሳሳተውና እኛም ስንኖር ለቤተሰብ ነው የኖርነው፣ ለራሳችን አልኖርንም። ለቤተሰቦቻችንም ጠንቆነን ለራሳችንም ጠንቀን ይሆን ነው ማለት ነው። ሙሉ ልጆች ናቸው የተሰደዳችሁት? 5 ሴቶች ነው የተሰደድነው። እሺ። አንድ ወንድና አንድ ሴት ቤት ውስጥ አሉ። እነሱ እንትን አላሉ። ግን ያው እነዛን ስንሆን ለቤተሰብ እኔ በተለይ ለቤተሰብ በራሴ ልበልህ ለቤተሰብ ነው የኖርኩት። 10 ዓመት ከ7 ወር ለቤተሰቦቼ ነው የኖርኩት። ማውቀው ነገር የለም። እና ከዛ ወዲህ ከመጣ በኋላ ነውና ከኳታር ከተመለስኩ በኋላ ንግድ ጀመርኩ። ፀጉር ቤት ተምሬ ነበር። ፀጉር ሰራው ከ6 ወር አያልፍም። ኮስሞ ቤት ሰራው ከ6 ወር አያልፍም። ልብስ ቤት ሰራው ከ6 ወር አያልፍም። ምኑ ነው ከ6 ወር የማያልፈው? ስራዬ ሰራለሁ። 6 ወር ሲሞጣ ብሩሜት እንደሚገባ ላቆም በቃ ምንም በቃ ሳሸጥ ሙሉበት እንገባለሁ ማለት ነው። በቃ እና ያቆረቆርኩ ነው የምወጣውና ከ6 ወር በኋላ ሁሉ ነገር ያስጠላኛል። እሺ። ተመልሼ ወደ ቤቴ እገባለሁ ማለት ነው። ከዛ በቤቴ ላይ እንትን ከፈትኩ እንጀራ። በቀን እስከ 4 ሰዓት 100 ኪሎ ጤፍ ያልቃል። 2 ሰራተኛ ነበሩኝ፣ ራሴም አለው። ያው ወንድሜ ታናሽ ያለ ባለቤቴ ያለ ይሸካከማሉ፣ ይሰዳሉ። ታክሲ ነበረችኝ። ከዛ በዛም ይከፋፈላል። 6 ወር ላይ ሲሆን እንግዲህ ማታ ይቦካል፣ ለጠዋት ነው የሚጋገረው። እሺ። ነገ አሁን ዛሬ ከተቦካ ነገ ጠዋት ላይ ሲጋገር ነው የሚያድረው እንጀራው ማለት ነው። እና ይሄ ቡኮ ምናምን የለም። እኔ ከተፈጥሮም ጥይፍ ስለሆንኩኝ ራሴን የማጥወቀው ማለት ነው። ከአንድ ቀን የዘለለ ቡኮ የለም። እና ማለት ማህሌት ምንድነው እንጀራሽ ጨው ነው፣ እንጀራሽን ቀምሰሻል እንዴ? እናንተ የምትበሉትን እኮ ነው የሚበላው። እናንተ የተለየ ሰርቼ እንዴት አቀርብላችኋለሁ ብዬ እኔ ከሰዎቹ ጋር ማህሌት እኛ ያንቺን ባሪ እናውቃለን፣ ግን እስቲ እንጀራሽን ቅመሽኛል። ለእኔ እንጀራው ኖርማል ነው፣ ኖርማል ነው። ግን ለሰው የሚታየው ጨው ሆኖ ነው፣ ጨው ሆኖ ይታያል። ኮመጠጠ ይላሉ። አዎ በቃ ጨው ነው፣ በቃ ምንድን ነው እንጀራሽ ብለው ይሉኛል። ከዛ በቃ ሳይወሰው ሁሉ ነገር እንትን ሲልብኝ እንዴ እስቲ ወንድሜ እዩት እስቲ እንጀራውን እስቲ ለእናንተ ምንድን የሚመስላችሁ ብዬ አልኩትኝ ማለት ነው። የታናሽ ወንድም አለ። ከዛም በኋላ ምንም ኖርማል ነው እኮ ለኛ አለኝ።
ከዛ እና ሰው እኮ ጮጮ ነው እያለ እንጀራዬን እምቢ ብሎኛል ብዬ ልክ ሳምንት ሙሉ ታገሱኝ። ከሳምንት በኋላ አቆሙ ሁሉም እንጀራዬን የሚረከቡ አቆሙ። እሺ ከዛ ሙሉ ጤፍ የተቦካ ተደፋ ማለት ነው። በቃ ተውኩትኝ፣ አለቀስኩ። በቃ ዝም ብዬ በቃ ማልቀስ ነው ስራዬም ከተፈጥሮኝ። ከዛ ዝም ብዬ ተውኩትኝ። ከዛ እንደገና ባለቤቴ እስቲ አይምሮሽን ከምታጨናንቂ እዚህ ጋር ባልትና ስሪ አለኝ። ትንሽዬ ቦታ አለችን፣ እዛችን ላይ ሱቅ ሰራና ጀላቲ ትምህርት ቤት አለ፣ መንግስት ከራቡ የሚባል ትምህርት ቤት። ጀላቲ የበሶና የሙዝ የአቮካዶ አድርጌ እሰራ ነበረ። ከዛ ባልትና በርበሬ፣ ሽሮ እና በቃ ቁሳቁስ ይሉ እነሱን እየሰራ በቃ አቮካዶ እንደዚህ ጀላቲ በወረፋ ነው። በቃ ተማሪዎች የሚመጡ ሰው ሽሮሽ እንዲንጣፍጠው ምን ብሎ ይወስድ ነበር። ልክ 6 ወር ሲሞላ አሁንም አቆመ ማለት ነው። በቃ አቆመ። በቃ ሰው የማይገዛም ወደዛም ዘር የማይልም ተማሪው አስላን ተማሪው እንኳን የለም። በቃ ምንድነው ይሄ ነገር ብዬ ፍጹም እኔ ባይሞሬም በምንም አልገባም። ከዛ ደግሞ ካፒታል ሲሚንቶ ፋብሪካ ተወዳድሬ እንጀራና ወጥ ለማቅረብ ለሰራተኛ ገባው ማለት ነው። እሺ እዛ ደግሞ ገባውና እንዴቹ እሱም 6 ወር በቃ በወረፋ ነው። በቃ መቆሚያ እንትን የለም። ለምሳ ሰዓት ያ ሁሉ ሰራተኛ ይገባል። በቃ እሺ በየአይነቱ ነው የምሰራው። ሁሉ ነገር አለ፣ ስጋም አለ፣ ሁሉ ነገር ማን ይገባ። 5 ወር ከምናምን ከ15 ቀን እንደሆንኩኝ አይጥ ተገንዛ በሩ ላይ ያገኘው ማለት ነው። እሺ ካፒታል ሲሚንቶ ላይ ማለት ነው። ፋብሪካ ነው እንዴት ሊሆን ቻለ? ምንድነው ይሄ ነገር? ምቀኛ የሚባለው ይሄ ነው። ብዙም አላውቅም ያኔ ምቀኛ የሚባለው ይሄ ነው ብዬ ወንድሜን ነው በቃ የድርጅቱ በር ላይ ነው የእርሶ ምግብ ቤት በር ላይ ነው? ምግብ ቤቱ በር ላይ መግቢያዎቹ ላይ ማለት ነው። እንግዲህ 2 ሰራተኛ እዛ ጋር ይተኛል ውስጥ። እኔ ትንሽ ቤቴ ስለሚርቅ እሄዳለሁ፣ ቤቴ እገባለሁ። ከዛ ስመጣ አገኘው ማለት ነው። ቀንም የምመጣው እኔ ነኝ። ለምን ቤት እንጀራ ነው የምጋግረው፣ ከቤት ነው ገዝቼ አላቀርብላቸው ይዤ እመጣለሁ። ከዛ ስመጣ እንታገኘው ወንድሜ ምንድነው ይሄ ነገር ነው ስለው ጸበል እርጭበት አለኝ። ያኔ ጸበልኛ ጋር እኔ ብዙም ይናክል አይደለም። እሺ ከዛ ተነስቼ በቃ እሺ ብለን ውሃ ዝም ብለን ውሃ ፈሰስንና ጠረግንና ጣል ነው ማለት ነው። ያንን አይጥ ልክ 6 ወር ሲሞላ ተዘጋ ማለት ነው። በቃ ሁሉ ነገር ተዘጋ። ተውኩትኝ። ሁሉ ነገር ግፍ አድርጌ ተውኩት። በቃ ሁሉ ነገር በቃ እርግፍ አድርጌ ተውኩት። ገባው ቤት የተቀመጥኩ ማለት ነው። ከዛም በኋላ እያለን ከባሌ ጋር ፍቅር ነበረን፣ ጸብ ጀመረን። በቃ በትንሹ በትልቁም ጸብ ጀመረን ማለት ነው። ከዛ ወንድሜን በቃ ተነሳና እኔ ልሂድ ብሎ ተነስቶ ሳውዝ አፍሪካ ሄደ። እሺ ግን ከዛ በፊት ከመሄዱ በፊት ታክሲ ነበረችኝና ሳውዝ አፍሪካ 3 ዓመት ሰርቶ መጣ። ከዛ እኔ አረብ ሀገር እያለሁ ሳውዲ ነበርኩኝ። 1 ዓመት ሳውዲ ነበርኩኝ። ታምሜ ነው የተመለስኩት። እኔ እዛ እንደሄድኩኝ ኳታር ከመሄዴ በፊት እኔ እዛ ሲሄድ እሱን ወሰድኩት ወንድሜን። ሰውየውን ለመንኩና ወሰድኩ በሾፈርና። ከዛ እሱን ወሰድኩት። እሱ እዛ 7 ዓመት ኖሯል። 7 ዓመት ሲኖር ለቤተሰብ ነው። ግን ብሩ የት እንደሚገባ አናውቅም። አባታችንን በወታደር አቅሙ እንዴ ብዬ ልግለጽልህ። አባት አይደለም እናት ነው። እናታችን እንደውም ቁጡ ናት እና አባታችን መናገር አንችልም። እኛ ለምን የታረከው ብለን ማለት አንችልም። ግን እኛ እዛ እያለን አባታችን ፈንዲሻና አይጥ ታስሮ ደም ተያርጎ መኪና ገዝተንለት ነበረ። እኛ በሄድን በ3 ዓመታችን አንድ ላይ ቀናይተን ለአባታችን መኪና ገዛና ታክሲ በዚህ ተዳደር ብለን ሰጠነው ማለት ነው። እና ለሌላ ሹፌር እስከሚመጣ እሱ ያሞቅና በር ይከፍታል። ሲከፍት ረግጧታል። ያንን ነገር ረገጥኩ ነው የሚል አባቴ እንደሚናገር ምኑን ፈንዲሻና አይጥና ቂጣ ምናምን ነገር በር ላይ ነው ያገኘው። እሺ በር ሲከፍት ይረግጧል ማለት ነው እሱ አባቴ ማለት ነው። ከዛም በኋላ እግሩ ይታመማል አባቴ። እግሩ ታሞ ለብዙ ዓመት አሳከምነው። እሪ ይባላል ምን ይባላል እንግዲህ ህይወቱ አልፏል ማለት ነው። በዚያው ኬዝ ነው። አላወቅንም፣ ማንም አላወቀም። እሺ ከዛም በኋላ እኔ 2010 ላይ
ሚያዝያ ላይ የእህቴ ልጅ ሾፌር ነው እና ሰዎቹ ኦርቶዶክስ ናቸው ጸበልና እንሂድ ብለው ይሉትና ወሰደን ይሉትና ይሄዳል ይዟቸው ይሄዳል ሲሄድ እዛ ሲገባ እሱ ይጮሃል የእህቴ ልጅ መንፈስ ነው የሚጮኸው አሁን ሲጮህ የምንድነው ምናምን ተብሎ እንግዲህ ሲነጋገሩ የአክስቱን ህይወት አበላሽ ተነስቻለሁ ህይወቷን ልናሳብዳት ብሎ እንትን ይላሉና ከዛ እሷን አቅርብ ይሉታል መንፈሱ ነው የሚታዘዘው ከዛ ለሱ ያሳውቁትና መሰለኝ ደውልና እኔ አሞኛል አትጠቀኝኝ መስለኝ የት ነው ያለው ምን ሆነ አስብ እኔ ያለሁትኝ ዘነበወርቅ ተክለ ሃይማኖት ጻድቁ ጋር ነኝ አለኝ የት ነው ዘነበወርቅ እኔ ብዙም ያመት ካልሆነ በስተቀር በተክርስቲያን እንዴ አልሄድም እና ከዛ እንደዚህ ነው እኔ ጠብቅሻለሁ ዘነበወርቅ ብቻ ነይ ታክሲ ተራ አለኝ እሺ ብዬ ዛን ቀን ተነስቼ ሲሄድ እኔ እንጠመቅ አለኝ ንጹህ ነኝ ስለኛው ንጹህ ነኝ አልኩት እሺ ያለን ተጠመቅኩኝ ተጠምቄ አጨናነቀኝ ማለት ነው እዚህ አካባቢ ተጨናነቅ ተጠመቅ ያውና አረጋይ ነበር የተጠመቅኩት የገባሁትኝ አጨናነቀኝ ውስጤ ማለት ነው ከዛም በኋላ ተነሳ ሄደን መምህር ተስፋ የሚባሉ ነበሩ ቀጭን ረዘም አሁንም አሉ መንፈስ የሳቸውን ድምጽ ከሰማ የሚገባበት ነው የሚጠፋው መምህር ተስፋ ያበራ ነው አይደለም እሱ አይደለም ጸይም ናቸው ረጅም ናቸው እሺ እና እሳቸው ቅባ ቅዱስ ይቀባሉ ከዛ ነው ወረፋና ያዝ ቅባ ቅዱስ ተቀብተሽ ትሄጃለሽ በቃ ብሎ አለኝ ማለት ነው ምንም አልነገረኝም እሱ እንደዛ እስከዛ ድረስ ማለት ነው እሺ ከዛም በኋላ ልክ ቅባ ቅዱስ ተራ ይደረሰና በቃ ይሄን እንደዚህ ሲነኩኝ እኔ አላቅም ከዛ ወዲያ የሆንኩትን አላቅም ስነሰራ ሲንሳገኝ መሬት ላይ ነኝ ተንከባል ብዬ ማለት ነው እሺ ከዛም በኋላ ቀጠልኩ ጸበሌ ማለት ነው በቃ ቆረጠ የዓለም ህይወት በጣም ቆረጥኩኝ በቃ ከዛ ወደ ጸበሌ እንትን አልኩኝ ንስሐ ገባሁ በየጸበሉ እሄዳለሁ የባሻኒዋ ነክስት እሄዳለሁ ቅድስት አርሴማ ማለት ነው በዙም ህይወቴ አሁን ጻድቁ ተክለ ሃይማኖት መንፈስ ነኝ ቢዞ ህይወቴን ብዙ ነገር የታደገችው እሷ ናት ሰማዕቷ ቅድስት አርሴማ ከዛም በኋላ እያለን ስል መንፈሱ መጮህ ጀመር እንደተያዘም ያው ባለው አካባቢና ባሊም እንደተያዘ በቃ ሁላችን እንደተያዘን እንትን አወቅን ማለት ነው ከዛ በቃ ከዛ ወዲህ እንትን አልኩ ማለት ነው ልክ በ2011 ክረምት አካባቢ ራያ ያለው ህልም ነው የማይሆን ጸሎት ቤት አለኝ በጣም እንደዚህ እንደሚያከተው ሙሉ ስላድኖ ነው እሺ ንጹህ ሳንሆን አንገባ እሺ በየሰዓቱ ጣን እናደርግላቸዋለን ሰዓት ጠብቀን ጸሎት እንገባለን ከዛ ራያየው ቦታዬ አርኖ ትለኛለች አርኖ ከተማ ትንሽ ከተማ ናት ትለኛለች ቀይ ሴት ናት ትመጣና ቦታዬ አርኖ ነው ትንሽ ከተማ ናት ትለኛለች አርኖ አዎ ትለኛለች እኔ ክክባ ኢየሱስ እባላለሁ የልጄና የራሴ ቦታ ነው ትለኛለች በቃ ዝም ብዬ እንትላታለሁ ከዛ እንዲህ ብላ ዝም ብላ ብቻ ትንለኛለች ከዛ እንዴ ሁለቴም እንዲህ ተደጋገመብኝ በቃ እቺን ቃላት ነው የምትናገረው ሌላ ነገር አትናገረኝም ከዛ ተሰወርብኛለች ምን እንላለሁ ወይ ጸሎቴ ሰዓት ይደርስና ሰዓቴ ይጮሃል እነሳለሁ ከዛ በሶስተኛው ቀን እናቴ እኔ ምን የምትይኝ ነገር አልገባኝም አሳውቂኝ በቃ ትክክለኛውን ነገር አሳውቂኝ እኔን ታይኛለሽ ከአዲስ አበባ ወጥቼ አላቅም አገሬን እንኳን አጣርቼ አላውቀውም እና እባክሽን ብዬ ሰላም ለኪ ደግሜ ጸሎት አድርጌ ተኛው ማለት ነው ይሄን የሆነው 9 ሰዓት ላይ ነው እቺን ቃላት የተናገርኳት ማለት ነው ከዛ ጸሎት አድርጌ ተኛ ማለት ነው ልክ ቦታዋ ታሳየኛለች ጫካ እና ዳገት ላይ ይመስለኛል ቦታው ገና ልትለማ ያለች ከተማ ትንሽ ከተማ ነው ያለ ታሳየኛለች ክክባ ማለት ይሄ ነው አርኖ ማለት እቺ ናት ትለኛለች እና ጎንደር ደቡብ ጎንደር ነኝ ትለኛለች እሺ እላታለሁ እንዳትቀሪ ለማንም እንዳትናገሪ ተነስተሽ ዝም ብለሽ ሂጂና ቦታዬን እዩ ትለኛለች
እሺ እኔ እመራሻለሁ ትለኛለች። እሺ እላታለሁ። ከዛ ባናንኩኝ ማለት ነው። ምንም አላልኩም። ባለቤቴን መሳፈሪያ ስጠኝ አልኩት። የት ትሄጂ ነው? ያኔ ይፈራል፣ ይጮሃል፣ መንፈስ ያንከባለኛል፣ ይፈራል። እሱ ብቻዬን ለመተው ማለት ነው። የትም አይደለም የሆነ ቦታ ጸበል አለ ደርሼ እመጣለሁ፣ ልጆች አሉ ብዬ ለሱ ዋሸሁት። ልጆች አሉ ብዬ አልኩት። አሉ እርግጠኛሽ ማሚ ስለኝ ያው አልኩት። እሺ አልኩና ለስንት ቀን ስለኝ ለ7 ቀን አልኩት። እሺ አለኝ። ተነሳ። ስልክ አልይዝም፣ የትም ቦታ ጸበል ብሄድ ስልክ አልይዝም። ባዶኝ ነው የምወጣው። ለምን ምንም መስማት አልፈልግም። አንድና አንድ ልቤን ከዛ ቦታ ማዳመጥ እንፈልገው። እንዳታስብ እኔ ባገኘው ሰዓት እደውልልሃለሁ፣ ሰላም መግባቴ ነው፣ በሰው እደውልልሃለሁ አልኩት። እሺ አለ። ተነስቼ ወጣሁ። ያኔ አውቶቡስ ተራ ነበረ። ከዛ ባህር ዳር 12 ሰዓት ተኩል ገባ፣ ማታ ማለት ነው። እሺ ባህር ዳር ገባንና አላውቅም ሰማዕቱ ጊዮርጊስ ሄድኩና ጸሎት አድርጌ አልጋ ፍለጋ ገባ ማለት ነው። ያኔ አሮጌው ነበረ፣ አዲሱ አይደለም። አሮጌው መናኸሪያ። መቼ ዓመተ ምህረት ላይ ነው? 2011። እሺ ከዛ ተነሳው ሄድኩኝ፣ አልጋ ያዝኩኝ፣ አደርኩኝ። ተነሳውና ጊዮርጊስ ተመልሼ ሄድኩኝ ጠዋት ማለት ነው። አንድ አባ ጸሎት ያደርጋሉ በወዳኛው በኩል ወደ ባህሩ ጋር ወደ ባህር እንዲህ ስትገባ እንዲና እንዲህ ያላ በወዳኛው እሳቸው ጸሎት ያደርጋሉ። ዛፍ ስር ቆሙ። አባቴ ይቅርታ አልኳቸው። ነው ልጄ እሺ አሉ። አርኖ የምትባል ከተማ የት ናት አልኳቸው። ደቡብ ጎንደር ሴት ነው አልኳቸው። ምን ነው ልጄ አሉኝ። አይ ፈልጌው ነው አልኩ። የት ልትሄጂ ፈልገሽ ነው አሉኝ። አርኖ የምትባል ከተማ ግን ደቡብ ጎንደር ነው የሚባለው ስላቸው፣ ደቡብ ጎንደርማ ደቡብ ጎንደር ነው ግን አሁን እዚህ ሀገር አለሽ ነው ሲሉኝ፣ አይ ከአዲስ አበባ ነው የመጣው ስላቸው፣ በመናኸሪያ ግቢና የጎንደር ከሆነ አታውቂውም ዘልቆ ይወስድሻል፣ አዲስ ዘመን ብለሽ ተሳፈሪ አሉ። እሺ አልኩና አዲስ ዘመን ብዬ ተሳፈርኩ ማለት ነው። ተሳፈርኩኝ፣ አዲስ ዘመን ወረድኩና ጥግ የሆኑ እነዚህ የሚያስተባብሩ እንትን የሉ እነሱ አርኖ የምትባል መሳፈሪያ የቱ ጋ ነው አልኳቸው። ከዛ እንትን ቀጥታ በጎንደር ካልሽ አለልዛ ባጃጅ ነው አሉ። እሺ አልኩና ባጃጅ የቱ ጋ ነው ስላቸው እላይ ውጪ አሉ። ከዛ ተነሳውና ሰው ጠይቄ የሆነች ወደ ጎንደርና ወደ አዲስ ዘመን የምታስጌድ እንትን አለች፣ ወደ ብናት አደባባይ አለች እንደዚህ ክብ፣ እዛ ጋር ነው አሉኝ። የሄድኩኝ እዛ ጋር አርኖ ነው ሲሉኝ አዎ አልኳቸው። ከአዲስ ዘመን በኋላ ማለት ነው? እሺ አርኖ ነው ሲሉኝ አዎ አልኳቸው። 3 ሰዓት አካባቢ ነው የደረስኩትኝ እዛ ማለት ነው፣ አዲስ ዘመን ላይ ከባህር ዳር ማለት ነው። ተነሳ። ከዛ ተጫነን። በጣም ጠቅጥቆ ነው የጫነው። ቢያንስ ከላያችን ላይ 3 ሰው ነው የጫነው። እኛ መደዳ 4 ነን፣ ከፊቱ 2 ጭኗል። ጠቅጥቆ ነው ሄደው በዛች በባጃጅ ማለት ነው። ከዛ ዝም በቃ ምንም እንትን ማውቀው ነገር የለም። ዝም ብዬ እንትን አልኩኝ። አርኖ እዛ አራገፈው እዛው ላይ ማለት ነው። ሳይ ቦታውን አየሁ ማለት ነው። ያቺ ቦታ ምንድን ናት አልኳቸው። ክክባ ኢየሱስ አሉ። ክክባ ኢየሱስ ማለት እሱ ነው ስላቸው አዎ አሉ። ከዛ ተነስቼ መንገዱ እንዴት ነው የሚሄደው ስላቸው፣ በዚህ ወንዝ አለች፣ ወንዟን ተሻገሪ እና ይጃሉ። ወንዝ ያልኩኝ በጣም አቀበት ላይ ናለች። በጣም ከአቡነ ቅዱስ እንድርያስ ቆመታ ታያታለህ፣ ግን ጫካ ውስጥ ናት፣ የእሷ አትታይም። ከዛ እዛ ደረስኩ፣ ገባው። ያሳየችኝ ሁሉ ነገር ቤቷ ያሳየችኝ ነው ማለት ነው። እኔ መቋቋም አቃተኝ። በቃ አልቅሼ ልሞት ማለት ነው። ምስጥ አለው፣ የፈራረሰ ነው። በቃ እንዴት የሰውን ቤት እየሰራሽ አንቺን ቤት እንዴት ብዬ በቃ በጣም በቃ ልክ ሰው የሞተበት የለም እንደዛ ሆኜ ነው እንትን ያልኳትኝ። ከዛ አንድ አባት አሉ፣ እሳቸው ጸሎት ያደርጋሉ ማለት ነው። እስከሚጨርሱ ድረስ ቁጭ አልኩኝ እዛ ማለት ነው። ከዛ እሳቸው ጨረሱ። ከዛ አባት አልኳቸው፣ አቤት ይሄም ቤተክርስቲያን ምንድን ነው የሚባለው አልኳቸው። ልጄ ክክባ ኢየሱስ ነው የሚባለው አሉኝ።
ከክባ ኢየሱስ ብቻ ነው እንዴ ስላቸው አይ ልጇ እናቱም አለች እናቱም ኪዳነ ምሕረት ትባላለች አሉ። እና ኪዳነ ምሕረት እና ከክባ ኢየሱስ ነው የሚባለው ስላቸው አዎ አሉ። ከሄደሽ አሉ አማርኛ እንት ስላቸው ከሄነ ሲሉኝ አይ ከአዲስ አበባ ነኝ እዚህ አገልጋይ ነው ስላቸው አዎ እኔ ብቻ ነኝ ማለት ኪዳን ማድረሳት እና በዓላት ሲኖር ብቻ ነው ሰው 3 ቄሶች አሉ እና አንድ መሪጌታ አለ እነሱ ናቸው የሚያገዙኝ እንጂ እኔ ብቻ ነኝ አሉ። ስንት ሰዓት ነው የሚገቡት አልኳቸው። 6 ሰዓት 5 ሰዓት እገባለሁ ኪዳን አሉ ለየት እና እኔ ብቻዬን ማድረሳት አሉ። ድምጻቸው ያሰማም ምሳቸው ማለት እሺ አልኩና አባት እኔ አሁን እንደዚህ ራእያችን የመጣሁትኝ እቺን ቤተክርስቲያን እንግዲህ እግዚአብሔር ፍቃዱ ከሆነ እኔ ምንም የለኝም ግን እስቲ ወንድም አለኝ አንድ ጓደኛ አለችኝ እና እሷን ጠይቅና ልመና አልችልበትም ተወልጄ ያደኩት አዲስ አበባ ቢሆን ልመና አልችልም አላቅም አለምኝም አልሰራትም ስለዚህ እሷ ፍቃዷ ከሆነ የወንድሜን ልቦና ተመልስልኝና የጓደኛዬን የነሱን 10 በኩራ ከሰጡኝ በሱ ሰራታለሁ ጀመራታለሁ እያልኳቸው ማለት ነው። እሺ ልጄ እግዚአብሔር ፍቃዱ ይሆንልሽ ብለው ቆይ ከኔ ይልቅ እቺን የቆረቆሩት የኖሩ አባት አሉ እሳቸው ልጥራሉ ቸኩ ያለ ሲሉኝ አልቸኩልም ማደሪያ ከሰጣችሁኝ አልቸኩልም አልኳቸው። ከዛ አይ ገበሬው ጋር ከሄድሽ ካድርሽ ካልተጠየፍሽ አሉኝ። አይ አባ ምንም አልጠየፍም በቃ እኔ የትም ምን አድራለሁ አልኳቸው። እሺ አሉ። እሳቸው ራቅ ስላሉ እነ ዛሬ እንልክባቸውና ኮታራው አሉ ልጆቹን ኮታራ ነው የሚሉት ኮታራውን እንላክና ነገ እንዲመጡ እናደርጋቸዋለን ደካማም ስለሆነ ቀስ እያሉ ነው የሚመጡት አሉ። እሺ አልኳቸው። አቶ አግማስን ቤት የሚባል ቤት ወሰዱኝ ማለት ነው። እንግዲህ እሳቸውን በሉ አሳድሯት የሰው እንግዳ ናት እና ብለው እሳቸውም አልተናገሩም ዝም ብሎ አሳድሯት ብሎ እንትን አሉ። ቆዩና በልጄ እኔ ወደ ቤተክርስቲያን ልሄድ ነው አሉኝ። እሺ አልኳቸው። 12 ሰዓት ማታ ሲሆን ተለያየን ከእሳቸው ጋር እዛ ካደረሱኝ በኋላ ገበሬው ቤት ሄድን ማለት ነው። ከዛ መደብ አለ መደብ ሰጡኝ። እዚህ ጋር ከብቶች አሉ እዛች ጋር ተኛው መደብ ዋጋ ማለት ነው። ከዛ ከብቶች አወጉኝም ስላቸው አይ አውግሽም እንዳትፈሪ አሉ። እሺ አልኩኝ። በቃ እዛች ጋር ተኛው። በንጋታ ጠዋት ተነሳውና ሄድኩኝ ኪዳነ ምሕረት ጸሎት አደረኩኝ። እኛ አባት 4 ሰዓት ሲል መጡ። እሺ 4 ሰዓት ሲል እሳቸው መጡ። ከዛም በኋላ ልጅ አንቺ ነሽ ሲሉኛው እንዴት ናችሁ ሰላም ናችሁ ሰላም ነሽ እንዴት ነሽ ሰላም መጣሽ ከየት ነው ወዴት ነው ለምንስ ነው የጠራሽኝ አሉ። በቃ እሳቸው ማለት ነው። አይ አባ እኔ እንደዚህ ነው ያላቅም የመጣሁትኝ በራእይ ነው እና የመጣሁትም ከአዲስ አበባ ነው እና ስላቸው ሳቃሉና ልጄ አሉ ኪዳነ ምሕረት ኢየሱስ ትንግርት ደረሰ አሉት ማለት ነው። እንደዚህ ብሎ ወደ ቤተክርስቲያኑ አመርተው ማለት ነው። ከዛ ምንድነው አባስ አልኳቸው። ልጄ ውጭ ኖራ የምትመጣ ሴት ድሮ በአባቶች ሰዓት አሉ ውጭ ኖራ የመጣች የአዲስ አበባ ሴት መጣ እኔን ትጀምረኛለች መጨረሻ ላይ ግን አጋዝ እሰጣታለሁ ብለው ይሄ ትንቢታትን እሱ የምትመጣው የአርኖ ምድር ከተማ በቅ ስትል የዛን ሰዓት ትመጣለች ራስ ያመጣታለሁ ብላል። ግን ራይ የተናገረችው ለአባቶች እና ይሄ ራይ አለ አንቺ ነሽ አሉን። በቃ እኔ አላቅም አባ እኔ አጻተኛ በደለኛ ነኝ ገና የሃይማኖቴንም ጠለቅ ብዬ አላቅም ግን የመጣሁትኝ እንደዚህ ነው አልኳቸው። አይ ይሄ ነገር ቆይ ከኔ ደግሞ አንድ አባት አሉ እኛ አባቴን ናቸው አቡነ ቅዱስ እንድርያስ እዛ ናቸው እሳቸው የጠሩ ተባለ። ከዛ እሳቸው በንጋታ መጡ ማለት ነው። እኛ አባት ከኔ ጋር አደሩ እዛ ገበሬው ቤት አደሩ። እኛኛው ተላከባቸው መጡ። እኛኛው በነጋታው መጡ በጠዋት ማለት ነው። ለሰዓት አካባቢ መጡ። ቀይ ናቸው በጣም ደስ የሚሉ ስታያቸው ያስደነግጣሉ። በጣም ያረጁ ናቸው። ከዛም በኋላ ተሳለምኳቸውና ከዛ እንትን ታሪኩን ነገሩኝ ማለት ነው።
ይሄ ራይ አለ እችን ማገለግላት እኔ ነበርኩኝ እኔና እሱ ነን ብሎ በቃ ቀደም ግራኝ መሐመድ እንዳሳደዳቸው ስውራን አባቶች እንዳሉ ቦታው ጸበሏ ጠብ የምትል የቁርጠት ፈውስ ያላት ለቁርጠት የምትሆን እና ብዙ ታሪኳ በቃ ማንም ርቃ ስላለች ማንም መጥቶ እንደማያያት አሁን ቅዱስ እንድሪያስ ከአዲስ አበባ ድረስ ሰው እንደሚመጣ ግን ወደዚህ ደብር እንደማይመጡ ያለውን በቃ ብዙ ታሪክ እሳቸው አጫወቱኝና ልጄ እቺ ታሪክ ያንቺ ከሆነች መጨረሻሽን ታሳምርልሽ ብሎ ጸሎት አድርገው ተለያየን ማለት ነው። እሺ እኔ ለባሌ 7 ቀን ያልኩትኝ ያችን ጸበል መጠመቅ ማትችል ጠብ የምትልና ሃይላንድ በሁለት ሃይላንድ ይሻል ወደ ሀገር የገባው በ3ኛው ቀን ማለት ነው። ይሄን የጨረስኩት በ3ኛው ቀን 3ኛው ቀን ባህር ዳር ገባው ባህር ዳር አደርኩኝ በ4ኛው ቀን አዲስ አበባ ገባ ማለት ነው። እሺ ከዛ ገባው ለባለቤቴ ነገርኩት። እኔ ሄድኩኝ እንደዚህ ነው እንዲህ ብለህ ብቻሽን ከማታውቂው ሀገር ብለህ ትለኛለህ ስለዚህ ለዛ ብዬ ደብቄሃለሁ ይቅር በለኝ ብዬ ለሱ ነገርኩት ማለት ነው። ከዛ ወንድሜ መኪናዬን ሸጦ ስለሄደ ብዙ ቅያሜ ነበርኝና ሁሌም ማልቀስ ነው ስራዬ ያው ስራ በብዬው በሱም አዞሬለን ነበር። እሺ ሰርተ ተለውጠ የሚየው ነበርና ሸጦብኝ ነው ሄደው አሁን ስንሰማው ታሪኩ ሳውቀው እሱም ተይዞ ነበር እና ያም የተሸጠው በሷ ምክንያት ነው እሷ እንዳሸጠችው ነው በኋላ ላይ የሰማው ታሪኩ ማለት ነው። ከዛም በኋላ ለምን ከዳኸኝ ወንድሜ የሚል 11 ሰዓት ጸሎት ይመጣል ጆሮዬ ላይ እንዴት ብዬ እንትን አልኩኝ ማለት ነው። 2011 ሰማዕቷ ቅድስት አርሴማ ተጠርቼ የወሎ ልጅ ተሰጣኝ ነበረ። የወሎ ልጅ ጸበልተኛ ናት የመጣችው እህቶቿ ጋር ነው። እህቶቿ ፈረንሳይ ለጋሲዮን ያሉት አንደኛው እህቷ በመጣች በ15 ቀኗ አምጥታ ባሻን ያስቀምጣት ትሄዳለች። እቺ ልጅ እዛ 1 ወር ተቀምጣለች። ሳልድን አልወጣም ብላት ተቀምጣለች። ያንን 1 ወር ሙሉ ቤተሰብ አያትም ነበረ እና ለሷም ራእይ ሳይታታለች ለኔም ራእይ ሳይታኛለች እና ግን እኔ ትፈልጊያለሽ እየተባልኩኝ ነው ሰማዕቷ ጋር ሄድኩኝ ማለት ነው። እዛ የባሻኔ ንግስት ሄድ እቺ ልጅን ተሰጣኝ ነበርና የሷ ይሄን ልጨርስልና ወደ እሷ ገባላለሁ። ከዛ እቺ ልጅን 2019 እንዴ ፀሐይ አልኳቶኝ ምንድነው ጸሎት እያደረኩኝ 11 ሰዓት ላይ ለምን ከዳኝ ወንድሜ የሚል ጆሮ ላይ ይመጣል ምንድነው ስላት ማሚ ከወንድምሽ እመቤቴ ልታሳርቅሽ ይሆን እችን ቃል ተናገረች ማለት ነው። እሷ መንፈስ አለ ይጫዋል መንፈሱ። ከዛም በኋላ እሺ ያለና 11 ሰዓት ጸሎታችን ጨረስንና ተነሳንና አቡነ ገብረ መንፈስ ቅዱስ ሚካኤል ሄድን ማለት ነው። ያለው ዘወትራችን አቡነ ገብረ መንፈስ ቅዱስ ነው ሉካንዳ የተነስተን ካለም ገና ሉካንዳ ያለው አባቴና እናቴ ናቸው በዛን ሰዓት አሉ። ከዛ ሄድንና ቅዱስ ሚካኤል ተጠመቅን። ቤት ገባው። ቤት ስገባ ወንድሜ መጣና 1000 ብር እንኪ ብሎ እንደዚህ ብሎ እንትና ምንድነው አልኩት። እኔ እንደማቀ ያለውን ነገር ቤተሰብ ያውቅ እኔና የት ልጅቷ ብቻ የምናውቀው። ከዛም በኋላ ምንድነው አልኩት። አይ እንኪ ያለኝ ምንድነው አልኩት። ከዛም በኋላ እንኪ አንዳንድ ነገር ሆነሻል ብሎ ለመሳፈሪያ ሆነሻል ብሎ ወንድም ይሰጥሻል። ማን ነው ወንድም ያልኩት? ቢኒያም። አይ አልፈልግም አልኩት። አንቺ ደግሞ ምንድነው ሁሌ እንደዚህ አልፈልግም አልኩ። በቃ እንዴ አልኩት። አባቴ እንዲህ ሶፋ ላይ ተኝቷል። ልጅ አትቀበይም መሳፈሪያ ሆነሽም ማነኝ? አይ አባቴ አልፈልግም አልኩት። እሷ ቀበላለችና ተቀበለችው። ከጎን ያለችው ተቀበለችውና አንድ አባት ሙሉ እግዚአብሔር ገብረ መንፈስ ቅዱስ አባት ነበሩ። የዛኑ ቀን ልጄ መስቀል አቡነ ገብረ መንፈስ ቅዱስ መስቀል የላቸውም የት ዋልድባ ጎጃም ገጠር ውስጥ ነው የሚቀደስበት የለም ብሎ አሉ። የዛችን ቀን ተጠምቀን ወደ ቤተሰቦች ሲሄድ አቡነ ገብረ መንፈስ ቅዱስ ሉካንዳ እዛ የሚያጠምቁ አባት አሉ
ዋልድባ የሚባል ጎጃም ውስጥ አለ እሳቸው አሉ ገጠር ውስጥ ላይ ዋልድባ የሚባል ይጠሩታል እነሱ በራሳቸው አሉ። እኔ ደውዬ አገናኛለሁ አባት ሰውየውን ሞለክሴ ናቸው። ከዛ ችግር የለም አባ አልኳቸው። እሷ ተቀብላ ያችን ብር 500 ብር አስጨምራኝ ሐምሌ 4 ያቺ መስቀል አቡነ ገብረ መንፈስ ቅዱስ ገባ። የዋዜ ማለት እሺ ደውለው ልጄ እግዚአብሔር ያክብርሽ እግዚአብሔር ይስጥሽ አሉ። ምን አባ ስላቸው ያ መስቀል የገዛሽ መስቀል እንደዚህ ነው በእንጨት ነው እና የላኩላቸው ትልቅ መስቀል ነው እና ልጄ የዋዜ ማለታ ገብረ መንፈስ ቅዱስ ገብተዋል አገባንላችሁ እና ብሎ እሳቸው ጸሎት አደረጉልኝ ማለት ነው። አባ ያ ብር እኮ የኔ አይደለም የወንድሜ ነው አልኳቸው። የዛን ቀን መንፈሱ ተያዘ የሱ ማለት ነው። ይሄ መስቀል ሲገባ የት ሆኖ እሱ ዛፍ አፍሪካ ነበር። እሺ ተመልሶ ከዚህ መጥቶ መኪና ይሸጦ ሳውዝ አፍሪካ ገባ እሱ ማለት ነው። ከዛ መንፈሱ ተያዘ ማለት ነው። እሺ ብለናቸው እሳቸው እንትን አለን። በመሃል ላይ ወንቅሸት ገብርኤል ገባ እና ያችን ወንቅሸት ገብርኤል ገባን። ወንቅሸት ገብርኤል በሶስተኛው ቀን የሀገር የመጠጥ መንፈስ የዝሙት መንፈስ የሀገር መንፈስ ገባ የወንድሜ ማለት እኔ ላይ። እሺ ከዛ ገባ መንፈሱ በቃ ምንድነው ይሄ ነገር ምናምን ብዬኔ በቃ እንትን አልኩ ማለት ነው። እንዴ አቅም የለኝም በምን አቅም ልችለው ነው ብዬኔ ከኪዳነ ምሕረት ጋር ታገልኩ ማለት ነው። መግባቱን በምን አወቅሽው? ይጮሃል ሲገባ ከሳውዝ አፍሪካ መጠጥ እኛም መጠጥ ነው የምፈልገው ይላል በቃ መንፈሱ ማለት ነው። በቃ የሱን ባህሪ አመጣው ላይ ማለት ነው። ባህሪም በቃ እኔ ሲጀመር መጠጥ ምን እንደሆነ አላውቅም። ሲል ጣላ ራሱ ምን እንደሆነ አላውቅም በህይወት እስከዛሬ ድረስ ማለት ነው። እና በቃ እንትን ሲል መንፈሱ እንትን አለ ተያዘ ታሰረ። ከዛም በኋላ ደወለ ቀጥታ ወንድሜ እሺ ደወለ እህቴ ቅርበይ አለኝ። እኔ ቅርብያለሁ ግን ምን አድርጌ ነው ወንድሜ ይናገል አንተ ሸጣ ሄደህ እንዴት እንትን አልከኝ? እኔ እኮ ምንም አይደለም ብያልኩት እኔ ሁሉም ይቅርብያለሁ እሺ አልኩት። መነጋገር ጀመርን። መንፈሱ እንደገባ ለሱ ሲመጣ ይታወቀዋል ታሳየዋለች። እኔ ጋርም ሲመጣ ያው ያለውን ነገር መነጋገር ጀመርን። ስነጋገር ወንድሜ አልኩት ወር ነው ወንቅሸት የተቀመጥነው። ወንድሜ አልኩት ከአሁን በኋላ ስሰራ 10 በኩራትን አስቀምጥና የኪዳነ ምሕረትን ቤት እንሰራለን አልኩት። አላንገራገረም እሺ ነው ያለኝ። እሺ አለኝ። ጓደኛዬን ኳታር አንድ ላይ ነበር 2 ዓመት የሰራን አብረን። ለጉብኝት ይዘዋት ሄደው በዛ ጠፋችባቸው አሜሪካ ማለት ነው። ከዛ እሷን ደወልኩላት ነገርኳት። አረ ችግር የለም እናት አለች። አንቺ ለዚህ ያውቃሽ ችግር የለም አንቺ ብቻ ጤነኛ ሆኛለች ችግር የለውም አልኳት። የሷ በ10 በኩራት የሱን እያመጣሁኝ ከሷ በፊት እሱ ነው የቀደመው። እሱ ቀደመ 80 ቆርቆሮ ሰራውና ያንን ፈረስኩት። 80 ቆርቆሮ የሰራሁት 2013 ሐምሌ ወር ላይ ነው። ነሐሴ 16 አስገባኋት በቆርቆሮ ቤት። ለምን ስትገባ አዋራ እንደዚህ ነው በጣም ያሳዝናል። መንበር ነው የሚባለው እሱ እኔ የለም የተበጣጠሰ ነው በጣም አላውቅም። ያንን አደረገን። የቤት የምንጣፍ ከኳታስ መጣ የገዛሁት እንደዚህ ጅጉርጉር ምንጣፍ ነበር። ጠቅለል አድርጌ ባለቤቴ ምን ልትሆኚ ወስደኝ ለኪዳነ ምሕረት ትገዛለህ አልኩት። አይ አለኝ ከሷ ይበልጣል የኛ ቤት ከሷ ይበልጣል ብሎ አይበልጥም አለኝ። በቃ 12 ሜትር ምንጣፍ ጠቅልዬ ይዤበት ወጣሁ። ከዛ አሁን በብረት በላሜራ የሚቀመጠው ስራ አላት አልኩት። እኔ አላቅም እንዴት ነው የማደርገው አለኝ። ጸሎት አርክ ትምራክ የሆነ አንድ ቦታ ገብተን ቤተክርስቲያን እንዴት እንደሆነ መንበረ እንትኑ ያሳዩናል እንጠይቃቸዋለን። አይታይም እኮ አይነገርም ለሰው እንትን አይልም አለኝ። ግድ የለህም እሷ ትገባለች አልኩት።
እሺ አለኝ። ኢየሱስ ገዳም የሚባል ሄድን ከባሌ ጋር ማለት ነው። ሄድንና እዛ ላይ ስንጠይቃቸው አንድ እንትን ልጄ እንዴት አይታይም እኮ ገብተሽ ማየት አችም አሉን። ከዛ አባ በቃ ፊት ለፊቷን ብቻ ስንላቸው በሉ ሲቀደስ መጋረጃው ሲከፈት የዛን ሰዓት ታዩታላችሁ አሉ። ጠዋት ነው አሉን ማለት ነው። ጠዋት ሄድን አያት በቃ እቺ ስላድን ነው የምትቀመጥበት የቤታችን የለችም በሩ አንዷ እሷን ብቻ አያት። ሄድን በላሜራ ሰራት። በላሜራ አድርጎ ሰራት። ሙያው ነበረው ባለቤትሽ? አዎ አሁንም በሱ እንደዚህ ዝራሲያው እስቶፍ ምናምን ብረት ነው የሚበይደውና በዛ ሰዓት ያንቺን ሰራን ማለት ሰራት። በቃ ከሰራን ምናለን እቺ ቀይ ከፈያ ገዛውና በማስቲሽ ለጣጠፍንና ላው ላይ እንደ ጉልላት ስለማንችል መስቀል ነው በትንሹ አድርገ መስቀል ነው ያደረግነው። ያንን ይዘን ሄድን ማለት ነው ጎንደር ድረስ። የጎንደር ቀጥታ ቅጥቅጥ ያዝንና እሱን 1000 ብር አስከፈለኝ። እሱን ጭነን ሄድን ማለት ነው። ስላድኗንም ሁሉ ነገር ምንጣፉንም ሁሉንም አሟልቼ ሄጄ ያንን ጨርሼ ነሐሴ 16 ስለታ ማለት ነው የክብረ በዓሏ ጽላቱ ዞሮ ያችን ቤት ገባ። መጋረጃ አንድ አብራ አደጋለችኝ ቤሩት ምሰራ ገነት ትባላለች። መጋረጃ ሰጠችኝ። ያንን መጋረጃ ረኩላት። ለውስጡ ቀይ መጋረጃ ገዛው። ያን ሁሉ አስተካክዬ በሲሚንቶ አድርጌ የቤቷን በማዳበሪያ ስለማልችል አቅሜ ስለሌለኝ የዛኔ በነጭ ማዳበሪያ ግርግዳዋን ነው ተለጥፏል። ልስን አይደለም ስለማያውቁ ገበሬዎች በዛች በማዳበሪያ አድርጌ ያችን እስካሁንም ያለችው በዛ ቤት ውስጥ ነው። በንጹህ ነው ያለችው ማለት ነው። ከዛ ወጥቻት ማለት ነው 2014 ላይ ህዳር ወር ላይ ቤቷ ፈረሰ ማለት ነው። ቤቷን አፍርሼ አሁን እዚህ ደርሻለሁ ያለሁበት ማለት ነው። የሰራሁት በ10 በኩራት በሁለቱ በወንድሜና በመንበረ ማርያምና በወልደ ትንሳኤ ወይም ቢንያም ጥላውን ወይም ደግሞ ሀና በመትባል በሷ እሷ ያለችው አሜሪካን ነው። እሱ ያለው ከዛው አፍሪካ ወጥቶ በእንደዚህ ጉዳይ ወጣ መጣ። ያችን የተሰጠችኝ ልጅ 6 ዓመት አሳምሜ በቁርባን ዳርኳቸው። አሁን የሁለት ልጆች የ2 ዓመት ልጅና የ4 ወር ልጅ አለ ማለት ነው። ጥል የነበራችሁትም ታርቃችሁ ማለት ነው? አዎ ከሱ ከወንድሜ ወንቅሸት ገብርኤል ነው። በቃ እዛ ነገራችን እንትን ያለው። እስቲ ወንቅሸት ገብርኤል እንግዲህ 1 ወር ከተቀመጠሽ እስቲ ቦታው ላይ የሚደረገውን ገቢረ ተአምራትና እንደው ደግሞ በውጪ የሚባለውንም ነገር መቼም አንዳንድ ነገር ሳሰሚ አትቀሪ። እስቲ ያየሽውን ትዝብት ንገሪ። ለምሳሌ አባ ዮሐንስ የራሳቸው የሆነ ስዕል አድኖ አላቸው ይባላል፣ ይሰገድላቸዋል ይባላል። እንደው ሌላ ፕሮግራም ውስጥ የከተኩሽ አንቺ እዛ እንደነበርሽ ስትነግርኝ ነው። እና ቲሸርት ላይ ስዕላቸው ይታተማል ይባላል። ስለ ራሳቸው ነገር ነው ሙሉ በሙሉ እዛ ለሚያገኙት ህዝብ የሚያስተምሩት ይባላል። ብዙ ተቃውሞ አለ፣ ብዙ ደጋፊም አለ። አንቺ እዛ በነበረሽ የ1 ወር ቆይታ ምን አየሽ? ምን ታዘብሽ? እኔ የ1 ወር ቆይታዬ አባ ዮሐንስን አንድ ብቻ ነው ያገኘናቸው። ለሳቸው የሚሰግድ የለም። ሰው ራሱ እኔ አንተ ወንድሜና ላክሮት እንዲዘቅ እያልሰማው ስማል አባቶችን ጉልበት እንሰማለና ያ አለ በሰው ደረጃ ማለት ነው። እንኳን ልታገኛቸው አታገኛቸውም። አባ ዮሐንስን ልትቀርብም አችልም እሳቸው ጋር። ለምን አሉ መነኮሳቶች አሉ የሚያስተምሩ አሉ። እሳቸው ያስተምራሉ። ከዛ በቃ እንደዚህ የመተት ያለ የምን ብለው ሲጣሩ የሀገር መንፈስ ይገባል ማለት ነው። ሜዳው ላይ ይገባል። ከዛ ያስተምራሉ። ተመልሰው ወደዛ ይሄዳሉ። እኔ 1 ወር ስቀመጥ አንዴ ነው ያየኋቸው አባ ዮሐንስን ማለት ነው። ከዛ ውጪ እኔ አይቻቸው አለቅም። በእርግጥ ቲሸርት የሚታተሙ እሳቸው አትሙልኝ ብሎ አይደለም፣ ዱባይ ያሉ ልጆች ናቸው እንጂ እሳቸው አትሙልኝ ብሎ አይደለም። እዛ ቦታ ላይ በጣም ብዙ ነገር ይሰራል። የሚሰራው ታምር ነው። ዮሐንስ አለ፣ አይሸድቱ ማርያም አለች፣ መድኃኔዓለም አለ። 5 ቤተክርስቲያን አላቸው እሳቸው የሰሩት ማለት ነው። እና መንፈስ የሚቃጠልበት ቦታ ነው።
ቦታው መንፈስ የሚቃጠልበት ቦታ ነው። ስለሌላው ነገር አላውቅም። ቲሸርቱን ዱባይ ያሉ ልጆች የሚያሳትሙት ብር ልከው ኢትዮጵያ ላይ ነው የሚታተመው ወይስ ዱባይ ታተሞ ነው ቲሸርቱ የሚላከው? እሱን አላውቅም። ዱባይ ያሉ ልጆች እንደሚያሳትሙት ብዙ ጊዜ ዱባይ ያሉ ልጆች ናቸው ታትሞ የሚመጣው ነው የሚሉት። እነሱ ብር ይላኩ እንትን ይበላ አላውቅም። ብዙዎቹ ግን እንደዛ ነው የሚሉት። ዱባይ ነው ልጆች ብዙ ልጆች አሏቸው። እነሱ ናቸው አትሞ እንትን የሚያሳትሙት ነው የሚባለው። እሺ እዛ ገዳሙ ላይ ሱቅ አለ ያሉ? አለ ሱቅ አለ። ሱቁ ላይ የእሳቸው ስዕል በፍሬም ምናምን በመስታወት ተደርጎ እንደ ስዕል አድነው አይሸጥም? በእኛ ጊዜ የለም አይሸጥም። ይሁንሽ ቦታው ላይ ነበርኩ ስላልሽ? አዎ ነበርኩ። በእኔ ጊዜ ክርስቲያን አይዋሽም። ኧረ ፍጹም ያየውን ነው የሚናገረው። ፎጣ ይሸጣል። እሱ የትኛውም ገዳም ላይ ያለ ነገር ነው። እና ምግብ ይሸጣሉ። ሌላ ምግቡም ለሰው ነው፣ ርካሽ ነው የሚሸጡት። እንደ ገዳሙ ተወዶ አይሸጥም። አንዳንድ ገዳም ላይ ካወቅ ኦቨር አለ ለገዳሙ በረከት ተብሎ የሚሸጥ። እሳቸው ጋር ግን እንደዚህ የለም። የገብስ ሻይ አለ፣ ያን ይጠቀማል። በተረፈ በቃ ማታ 11 ሰዓት እንበላ የምጠጣው ቦታ አለ። በማዳበሪያ ወጥረው በሸራ ወጥረው ነው የሚቀመጡት። እኛም የተቀመጥነው እንደዛ ነው። እኛ የሰራነው ለአንዱ በሽተኛ እንትተን ይወጣ ነው። በቃ እንደዛ አድርገን የሱባኤ ቤት አድርጋችሁት የነበረውን ማለት ነው። መልካም። እሺ እያጫወሽኝ ያለው የኪዳነ ምሕረት ቤተክርስቲያን በስንት ዓመቱ ነው እዚህ ደረጃ የደረሰው? እንግዲህ የጀመርኩ 2013 ላይ ነው። 2013 ላይ አሁን ታቦተ ሕጉ ያለበት መቃኛውን ነው የሰራችው። ይሄኛው ደግሞ 2014 ዓመተ ምህረት 14 ህዳር ላይ ነው። ህዳር ወር ላይ በአዲስ የጀመርኳት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአማራ ክልል በደቡብ ጎንደር ዞን ሀገረ ስብከት በሊቦ ከምከም ወረዳ የክክባ ኢየሱስ ወኪዳነ ምሕረት አንድነት ገዳም ቀደምት ታሪክ። ይህ ታሪካዊ ገዳም የተመሰረተው በአጼ ልብነ ድንግል ወይም ወናግ ሰገድ ዘመነ መንግስት ሲሆን ይህም ታላቅና ግዙፍ የሆነ ቤተክርስቲያን አጼ ልብነ ድንግል ወይም ወናግ ሰገድ ከአክሱም ቤተክርስቲያን ማዶ ከሚገኘው ጉብታ ተራራ ላይ ቀይ ድንጋይ እና አፈር በመጋጃ እና በግመል እንዲሁም በአቡነ ኤዎስጣቴዎስ ጸሎት በደመና እየመጣላቸው እንጨቱን አርማጭሆ በሚገኘው ደንበቃ በሚባል እንጨት በግመል እያስመጡ መቃመድራሃና ወጋግራ እያደረጉ ደንበቃ በተባለው እንጨትና በአክሱም ቤተክርስቲያን ማዶ ጉብታ ተራራ በመጣው ቀይ ድንጋይ ባማረና በተዋበ ጌጥ ይህ ታላቅና ግዙፍ ቤተክርስቲያን ሰርተው ከጨረሱ በኋላ ጥቅምት 29 ቀን 1533 ዓመተ ምህረት ታቦተ ኢየሱስን አስገብተው በውስጡም አገልጋይ 6 ቄስ 9 ዲያቆናቶችን ርስት ደንቢያን ውስጥ አንካሻ የምትባለው ምድር በመስጠት አገልጋይ አድርገው አስቀምጠዋቸዋል። እንግዲህ ከዚያን ቀን ጀምሮ በተለያዩ ጊዜያት ይህ ገዳም ፈተና ደርሶበታል። ለምሳሌ ያህል ከጎርጎራ በተነሳ እሳት ቤተክርስቲያኑ ተቃጥሏል። ንዋየ ቅድሳቱም ወድመዋል። በድጋሚም ደግሞ ጣና ዳር በተነሳ እሳት እንዲሁም ሊቃጠል ችሏል። የቤተክርስቲያኑ ንዋየ ቅድሳትም ሊወድሙበት ችለዋል። እንግዲህ ይህ ታላቅ ገዳም በተለያየ ጊዜ የተለያየ ታምራቶችን እያደረገ ድዊ ሲፈውስ፣ ጎባጣ ሲያቀና የቆየ ታላቅ የበረከት ቦታ ነው። ነገር ግን ይህ ቦታ ብዙ ሰው አያውቀውም። ማለትም የቦታው አቀማመጥ ከዋናው አስፋልት መንገድ 10 ኪሎ ሜትር ገባ ብሎ የሚገኝ ሲሆን እና አቀማመጡም በጣም ከፍታ ወይም ተራራማ ቦታ ስለሆነ ብዙ ሰው አያውቀውም። ስለዚህ ይህ የበረከት ቦታ የድሮ አባቶች በሳር የተሰራ ቤተ መቅደስ ሰርተው ለብዙ ዓመታት ሲያገለግሉበት ቆይተዋል። ከአባቶች የተረከበው ትውልድም በ1996 ዓመተ ምህረት አዲስ ቤተ መቅደስ በቆርቆሮ ሰርተው ሲያገለግሉ ቆይተዋል። ከብዙ ዓመታት በኋላም ቤተ መቅደሱም ሊሰራ ደረጃውን የጠበቀ ባለመሆኑ እንጨቱን ምስጥ እየበላው ግድግዳው እየፈረሰ መጥቷል። በመሆኑም እግዚአብሔር ለቤቱ ሰውን ያዘጋጃልና በወለተ ማርያም የአዲስ አበባ ነዋሪ በሆነች ግለሰብ እንዲሁም አንዳንድ በጎ ስራ የሚሰሩ ግለሰቦች የክርስቶስ ቤተሰቦች ተነሳሽነት ቤተ መቅደሱ ፈርሶ እንደምታዩት አሁን በደረሰበት ቦታ
ደርሷል። በመሆኑም ይህን ቪዲዮ የምትመለከቱ የክርስቶስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተሰቦች በሙሉ የህንፃ አሰሪ አካውንት ላይ የቻላችሁትን እንድታበረክቱ እንድሰጡ ስንል በአምላካችን በጌታችን በኢየሱስ ክርስቶስ እንዲሁም በእናታችን በቅድስት ኪዳነ ምሕረት ስም እንጠይቃለን። ተባብረን የቤተ ክርስቲያኑን ፍጻሜ በጋራ እንድናይ የአምላካችን መልካም ፈቃድ ይሆንልን። አሁን ምን ይቀረዋል ከዚህ በኋላ? አሁን 700 ቆርቆሮ፣ 6 በር፣ 24 መስኮት እና እንትን በቃ ልስን ምናምን ያለው ነገሮች እነዚህ ናቸው። እዚህ ላይ ሲደርስ ወንድሜም ስለገባ የታክሲ ስራ ስለሆነ የሚሰራው የራሱ በቀን ያገኛትን 100 ብር 200 ብር የሚያገኛት ለሷ አይበቃትም እና ያቺ ጓደኛዬ ተጠራቅሞ ነው ያስራት በኩራት። እሷም ከሄደች ወረቀት ስላላገኘች እንደ ልቧ ደህና ቦታ አሰራ የተወሰነ 2 ቦታ ነው የምሰራ። ያችን አስራት በኩራት ይመጣል። ሲሚንቶ ነው ብረት ነው በቃ። ገዳሙ የራሱ የቤተ ክርስቲያኑ አካውንት አላት። መልካምሽ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንግዲህ ከእህታችን ከማህሌት ጋር ያው በህይወቱ ያሳለፈቻቸውን ብዙ ውጣ ውረዶች ለእኔና ለእናንተ እያጋራችን እና እየተወያየንባቸው ነው የምንገኘው። የእናታችን የቅድስት ኪዳነ ምሕረት ቤተክርስቲያን አካውንት ከቪዲዮ ስራ አስቀምጥላችኋለሁ። የምትችሉትን 5፣ 10 አነሰ በዛ ሳትሉ አስራት በኩራታችሁን መባ ስጦታችሁን አስተዋጽኦ እንድታደርጉ ማሳሰብ ፈልጋለሁ። እንደው በዛ አጋጣሚ ወደ በርሜል ቅዱስ ጊዮርጊስ እንዴት ነው የሄድሽው? በርሜል ቅዱስ ጊዮርጊስ 2016 እንዴት አወቅሽው? እንዴት ሰማሽ? እንዴት ሄድሽ? ከየት ሄድሽ? በርሜል ጊዮርጊስ ሲባል እንሰማለን። እኔ ያው ጎንደር ሲሄድ እሰማለሁ፣ ግን የት ቦታ እንደሆነ አላውቀውም ነበርና ጎንደር ሲሄድ ነው ቀጥታ ነው የምሄደው። እሺ ሰው ስለሌለ ቀጥታ ሄዳለሁ። እዛው አርኖ ላይ ነው የምወርደው እና የት እንደሆነ አላውቀውምና ማህበር አለኝ። እኔ ማህበር ጸሎት ፕሮግራም አለን። ሰማዕቱ ቅዱስ ሚናስ፣ ጻድቁ ተክለ ሃይማኖት፣ ሰማዕቷ ቅድስት አርሴማ፣ መድኃኔዓለም፣ እናቴ ኪዳነ ቃሏ ጽዋ አለን። እናትና ልጆችን ጽዋ አለን። በወር 5 ጸሎት ፕሮግራም አለን። ያ ጸሎት ፕሮግራማችን ሰማዕቱ ቅዱስ ሚናስ መቼም ቢሆን ከኔ ቤት ነው። በየወሩ ጸሎት አለ። 15 ሰው እንሆናለን። ከነዛ እኩል የታው ሄዱ ማለት ነው ወደ በርሜል ቅዱስ ጊዮርጊስ። እሺ እኩል ሄዱ። መጀመሪያ ወንድሜና ሚስቱ ቀደሙ። ከዛ እነሱ ሲመጡ እኔ ወንድሜ ባሌ ሚስቱ ቀደሙ። ከማህበርተኞቹ ግማሹ እኩሎት፣ ግማሻችን ደግሞ እነሱ ሲመጡ እኛ ተነስተን ሄድን ማለት ነው። ስለ በርሜል ቅዱስ ጊዮርጊስ ምን ይዘው መጡ? ምን ነገሯችሁ? አይ ሁላችንም ተነስተና ማህበሩ ግን እኩል እንሄድ ተባብለን ነው ተነስተን ሄድ ነው ማለት ነው። ግማሹ ተማሪ ልጆች ይኖሩታል ያላቸው ያ ከሚሆኑ አስተካክለን እንሄዳለን ብለን ግማሹ ሄዱ። ያው ሁሉም ያየውን አይቷል። እንግዲህ ክብር ይግባው ሰማዕቱ ጊዮርጊስ ያላስተማረው ያልገሰጠው ያልመለሰው ሰው የለውም አይደለ? እና እኛም ደግሞ ተነስተን ሄድን። 15 ቀኑ እየተጠመቅን ነበረ ዮርዳኖስ። እሺ እዛ እንትን አለን። የመጀመሪያው የደረሰኝ ሰዓት ነፍሴ ነበር ስትጨነቅ የነበረችው እና እኔ በጣም ስለምወዳት ሰማዕቷን ልይሽ ነው ያልኳት። ከቤቴም ስወጣ እናቴ ሰማዕቷ ልይሽ ነው ያልኳት። በጣም ነው የምወዳት እና ልይሽ እናቴ ፍቃድሽ ከሆነ ብዬ አልኳት ማለት ነው። ከዛ የመጀመሪያ ቀን ምንም እንትን የለም ተመለስኩኝ ማለት ነው። ከዛ በስንተኛው ደግሞ ቆይታ የሁለተኛው ዙር ደረሰኝ ማለት ነው። ሁለተኛው ዙር ደግሞ ሲደርሰኝ ነፍሴ ተለየች ማለት ነው። በጭንቀት መሃል ነፍሴ እና እንዴት ልበል አውሎ ነፋስ እንኳን በጣም በፍጥነት ነው የሚጓዘው እና የመጣች ኪዳነ ምሕረት ነው። እጇን እንዲህ መብራት ይዛ እንደዚህ ነው የመጣችና በምን አይኔን የሚያይሽ ብዬ እኔ ጮቴና እንዴት ብዬ ልሽ ነው አልኳት። በቃ እንዴት ብዬ ልሽ ጮት ነው በቃ የምጮው። ከዛ አዎ የገርበው መንፈስ ቅዱስ መጡ።
እሳቸው መጡ። ፀጉራቸው ማለት ነው የሆነ ስላድኑ ላይ ታቸውታል። እንደዛ ሆኖ ነው የመጡብኝ እሳቸው ማለት ነው። አዎ ጻድቁ ያሳደጉት ብዬ ነበር እሳቸው ማየት ቻልኩ። ኪዳነ ምሕረት ግን ፍጹም እንዴት ብዬ ነው የሚያይሽ ብዬ ነው እንትን ያልኳት ማለት ነውና አዎ ጻድቁ መጡና እንዲህ ነው እንትን ያሉ ማለት ብድግ ያልኩኝ እኔ እና ተከተልኳቸው። ስከተላቸው የእህቴ ልጅ ማሳደጎ ልጅ ነበረ እና ቤት እኔ ጋር ነው እሷ ወደ ስደት ሄዳ እኔ ጋር አስቀመጠችው። እሱን ይዘውት መጡ ማለት ነው። እሱም እዚህ ጋር ያው ጻድቁ እና እግራቸውን በግራ እጃቸው በግራ ጉልበታቸው እጁን አንቋቸዋል እዚህ ጋር ልጁ ማለት ነው። ከዛ አዎ ያደራ ልጅ ነው ብዬላቸዋለሁ በቃ እና በቃ አዎ ጻድቁ ስል ከተወለድኩበት ቦታው ያሳዩኛል። የተወለድኩበት ነው ያደግኩበት ነው የአባቴ ሰፈር ነው እላለሁ በቃ እና ያን ቦታ እያሳዩኝ ልክ ኪዳነ ምሕረት የምሰራበት ቦታ ስደርስ ራሴን ተመለስኩ ማለት ነው። ነቃ ግን ለብዙ ጊዜ አብሬያቸው ያለው ነበር የመሰለኝ የቆየሁት ከሳቸው ጋር መሰለኝ ለራሴ። ግን እዛች ቦታ ስደርስ በቃ ወገቤ ራሴ በቃ ለሁለት ተከፍሎ ሊወርቅ በቃ ምንም አልቻልኩም። ከዛም በኋላ ከዛ ጓደኛ አብራኝ እዚያት ሄድኳት ነበረችኝ ጎረቤት ከማህበራችን ውጭ ናት እና ወንድሜ መሳፈሪያ ችሏት ይዣት ሄድኩኝ። መንፈስ አላት። ከዛ ይዣት ዘገምተኛ ልጅ ነበራትና ለሱ ብለን እንትን ብለናት ይዘናት ሄድን ችለናት ማለት ነው። ነፍሷን ይማር አሁን ህይወቷ አልፏል። ከዛም በኋላ ህይወቷ ያለፈው ከዛ ከመጣች ነው። ከዛ ከመጣች ቆይታ ነው። ያው ግን ህይወቷ እንደሚያልፍ ተነግሯታል እዛው ቦታው ላይ። ምን አለች? በቃ እኔ እንደማልኖር ነው ያለች እና በቃ የልጇ ነገር ያሳስባት ነበር ሁሌም እና ያው እኔ ጋር ደግሞ እንደዚህ መንፈሱ ሲያስጨንቃት ትመጣና እዛ ጸሎት ቤት ተቀመጥ ነበር። ከዛ በቃ ነፍሷን ይማር ሄደችና እሷ መጣ እምነት አምጥታ አናቴን ቀባች። አናቴን ሰውነቴን ቀባባችኝና እዛች ጸበሉ ትገባ አዳራሻለች አይደለ? እዛች ቦታ ተኛው ማለት ነው። እዛች ቦታ ላይ ተኛው። በኋላ ደግፈው ወሰዱኝ። በቃ የሚታየኝ ያ ትንሹ ልጅ የሞተ ነው የመሰለኝ። በቃ ነፍስ የምታሳድጊው? አዎ በቃ እና የሚመራን ሙሴ ነበርና ምንድነሽ ነው እንታለሽው ወዘረ ማለት ይለኝ። አረ ቅዱስ መጥቶ ነበር ጸግሽ፣ አረ ቅዱስ መጥቶ ነበር ሞቷል። በቃ የሰው ልጅ ጉዴ ፈላ ብዬ በቃ ለቅሳለሁ። አንቺ ሴት ተረባክሽን እሱ ላይ ያለው ተሰርቶለት ይሆናል ለምንድነው እንደዚህ የምትሆኝ ብሎ እሱ ሲናገረኝ ፍጹም በቃ ማልቀስ ሆነ። ከዛ እሱ እኔ እንደረጋጋ ልጅ ላከ። ዳገት ላይ ወተን ወደዛ ማርያም ሄደ ምደውለው ስልክ ደውለው አለ ልጁ በሰላም ነው እሱ ደውሉና ነገሯት ጠይቁላት እና ኑ አሏቸው። እነሱ ልጆች ሄዱ። ማታ ጊዜ ደወሉ መጡ። አረ ማህሌት ተረጋጊ ልጁ አለ በህይወት ምን ሆነሽ ነው? በቃ የሆነ ስራ ተሰርቶለት ነው እሱ ላይ ያለ ብለው አሉኝ ማለት ነው። ከዛ አልተረጋጋውም። በንጋታው እኔ ማታ ጊዜ ሄድኩኝ ማለት ነው። ማታ ጊዜ እጄ ላይ ስልክ ደወልኩኝ። ከዛ ባለቤቴን ቅዱስን አልኩት ማሚ እኔ እኮ ደጅ ነኝ አለ። አሁን ግባ እዚህ እስከምገባ እሱ እጠብቃለሁ ሄድ አልኩት ቤት አልኩት። እዛ ሻለ ቤት ሄደ አገናኘኝ። እዛ ልብ ያረፈች እኔም ተመለስኩኝ። ከዛ ወዲህ አልተሰወርኩም። ገባለሁ ወጣለሁ። የሚመራን ሙሴ ነበረ ያልሽው ላይ የማህበራችሁ ሙሴ ነው ወይስ ተሰውረሽ ያየሽው ሙሴ? አይ የማህበራችን ሙሴ ነው እሱ ነው። ከወጣ በኋላ ነው እሱ አንድ ጋር ስትጓዙ ማለት ነው። አንድ ላይ ነን የምናድረው አንድ ቦታ ነው። ጸሎት ስለምናረግም ማታ ጸሎት አስደርጎ ነው የሚያስተኛል። ያን ሰዓት በቃ እሱ ነው እንትን ያለኝ። ለምንድን ነው እንደዚህ እሱ የሆነ ስራ ተሰርቶለት ነው እንጂ አንቺ ለምንድን ነው የምታለሽ? እሱ ምንም አይሆንም በቃ ያደራልሽ ነው ለምን እንዴት ለኛለ ብዬ በቃ እኔ ያደራልሽ ነበር እና አሁን ነው እንትን ያሉት። ስለዚህ ይሄን አክል ነው። ገበርሜል ጊዮርጊስም እግዚአብሔር ይመስገን ብዙ ስራ ሰርተውልናል። አሁን እንደው ያን ቦታ ስታስቢው መንፈሳዊ ህይወትሽ ጋራ ደግሞ በዓለም ላይ ያሳለፍሽው ውጣ ውረድ ከበርሜል ቅዱስ ጊዮርጊስ እንደው ምን ተማርሽ?
እኔ ሰማዕቷ ነች፣ ከዓለም ያስወጣችኝ ሰማዕቷ ናት። ሁሉ ነገሬን ቁምጣ ለባሽ ነበርኩ። እሺ ውይ ቀጣይ ነበርኩ። ቅንድቤን እንቀነደም ነበር። ብዙ ነገሬን የቀየረችኝ ሰማዕቷ ናት። እናቴ ክብር ይግባት። ሁሉ ነገሬን በጣም ብዙ ነገሮችን ህይወቴን ቀየረችው። ወደ ሃይማኖቴን እንድጸድቅ እንዳቅፍ እንዲያዝ ያደረገችኝ እናቴ ሰማዕቷ ናት። ከዛም በኋላ ደግሞ ኪዳነ ምሕረት። ትዳር አለሽ? አለኝ። ስንት ልጆች አሉሽ? አልወለድንም። ማለት አልፈለጋችሁ ሆኖ ነው ወይስ የእግዚአብሔር ፈቃድ አልሆነ? እሱ ፈቃድ ነው። ስጨርስ ግን እንደሚሰጡኝ ቃል ገብተውልኛል። ምን ስጨርሽ? በቃ ቀን አለሽ ብላኛለች። ሰማዕቱን ጊዮርጊስም ቀን አለ ብሎኛል። አሁን ስንት ዓመትሽ ነው? እኔ አልኩህ እኔ 40 ዓመቴ ነው። ለኤልሳቤጥ የሰጣ በስንት ዓመቷ ኖሯል። ቃል አላቸው። ቃላቸውን አያጥፉም። እንደኛ አይደሉማ፣ ይሰጡናል። እንደሚሰጡኝም አልጠራጠርም። እግዚአብሔር የሚሳነው ነገር የለም። አሁን እጨጌ ዮሐንስም እንደሚሰጡኝም ቃል ገብተውልኛል። ስለዚህ በስተመጨረሻ ሰማዕቷ ቅድስት አርሴማ አቡነ እጨጌ ዮሐንስ ልጅ ይሰጡኛል እያልሽ ነው? እናቴ ኪዳነ ምሕረት ቃል አላቸው። እግዚአብሔር ፈቃዱ ይሁን። አሜን። እኛም ይሄን ታምር አብረን ተካፋይ እንድንሆን እግዚአብሔር ያቆየን። ሌላ የመጨረሻ መልእክት የምታስተላልፊው አለ? የማስተላልፈው እባካችሁ ሰዎች በቃ እባካችሁ ወደ ገጠሩ ቤተክርስቲያን ተመልከቱ፣ ፊታችሁን አዙሩ ነው በቃ። እውነት እንደው ብትሄድ ታለቅሳለህ፣ በየቦታ ታለቅሳለህ። በጣም በጣም ብዙ ዓመት ይኖሩ ብዙ ዓመት ይኖሩ እኔ እንጃ እንዴት ብዬ ልገልጽልህ እኔ አልችልም። ግን ይመልከቱ በቃ ሰው አይኑ ወደዛ ያዙር። ተክኖ ልብስ የለ፣ የሚቀድሱበት ጸዋፍና ዕጣን የለ። ገጠራማ በቃ በጣም በጣም ከባድ ነው። የለም ወንድም እንደ ህዝቡን ብለው ወደዛ ቢመለከት በቃ ቢያንስ ዕጣንና ዘቢብ እንኳን የማያገኙበት ነው ያለው። በቃ እችን እንኳን ይራሏቸው የቻለ ይመልከት ይሄድ። በየትኛውም አካባቢ ያሉ የገጠር አብያተ ክርስቲያናት በቃ ይመልከቱ ይሄዱ። በቃ በልብሳቸው የሚቀደስበት ቦታ አለ። እውነት ስንትና ስንት እግር መንገድ አለ። በጣም ብዙ እንጃ። ደግሞ ዜና ማርያም ጻድቋ ስትባል ሰምታችሁ አታውቁም? በጣራ ገዳም እንደውም አቡነ እንድርያስ ገዳም ላይ አይደል ዜና ማርያም ቆማ ስትጸልይበት የነበረ ገንዳ የሚገኘው? አዎ ጻድቋ ዜና ማርያም ወይ ብላ ማርያም ወይ ጉባኤ ማርያም ጻድቁ ተክለ ሃይማኖት፣ አቡነ እጨጌ ዮሐንስ እነዚህ ተሰባስበው በአቡነ ቅዱስ እንድርያስ ዋሻ ይጸልዩበት ነበረ። የእሷ ቦታ አሁን ከቀልቀል ከአቡነ እጨጌ ዮሐንስ አናት ላይ ነው ያለችው። እና እሷ ልብሷ ሲያልቅባት መድኃኔዓለም እንዳዌ ገብረ መንፈስ ቅዱስ ጸጉር አልብሷት ነው የኖረች፣ አውቅሎባት ማለት ነው። እና እሷ ራሱ በጣም ታሪክ ጸበሏ በጣም ፈዋሽ። እኔ አምና እዛ ነበርኩኝ። ጽጌ ጾሙን እዛ አሳልፌ የመጣሁት ወር ዳገት እንደቆመ ነው። በዳዴ ነበር የወጣሁት። እኔ ብቻዬን፣ እኔ ከማንም አልሄድም፣ ብቻዬን ነው የምጓዘው። በቃ እነሱን አምኜ ብዙ ደብራት ሄዳለሁ። ግን በቃ አቅም የለኝም። አቅሜም ኪዳነ ምሕረት ናት። በቃ እሷን ከጨረስኩኝ እንግዲህ አሁንም ሰው የሚተባበረኝ ባገኝ እችን እንትን ጨርሱልኝ ኪዳነ። እኔ አቅሙ ደክሞኛል፣ ከዚህ በላይ አልችልም። በአንድ ሰው ጉልበት ደግሞ ይሄን ያክል አያልቅም። በቃ ዘንድሮ ጨርሻት እኔም ባርከኝ፣ በሞትም በቆምም የእሷ ፋንታ። እሺ የዛሬ እንግዲህ ስለነበርሽ ከልብ አድርጌ አመሰግናለሁ። እንግዲህ እግዚአብሔር አምላክ ወዶና ፈቅዶ አንቺም የጀመርሽውን እንዲያስፈጽምሽ የሱ መልካም ቅዱስ ፈቃድ ይሁንልን። ያዩትም የተመለከቱትም ሰዎች እንግዲህ የቤተ ክርስቲያኒቷን አመሰራረት
እና አጭር ታሪኳን አንቺ በሰጠሽኝ ቪዲዮ ሰምተውታል። ያው የሚችሉትን በዚሁ በቤተክርስቲያኑ አካውንት አስተዋጽኦ እንዲያደርጉ መልእክቱ ለአድማጭ ተመልካቾቻችን ደርሷቸዋል። እናታችን ኪዳነ ምሕረት ደግሞ ለዚህ በጎ ነገር የተሳተፉትን ሁሉ ሐሳበ ልቦናቸውን ትፈጽምላቸው። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ የነበረን ቆይታ ከእህታችን ከወይዘሮ ማህሌት ጋር ይሄን ይመስል ነበረ። በድጋሚ በሌላ ፕሮግራም እስከምንገናኝ ድረስ እንግዲህ ሁላችሁም በያላችሁበት የገጠሪቷን ቤተክርስቲያን ሁልጊዜ መርዳት መደገፍ እንዳለባችሁ አስታውሳችኋለሁ። እኛም ደግሞ ደከመን ሰለቸን ሳንል የተጎዱ አብያተ ክርስቲያናትን በየክልሉ በየገጠር ከተማው እየዞርን እናደርሳችኋለን፣ እናሳያችኋለን። እናንተም ደግሞ ለቅዱሳኑ በተገባላቸው ቃል ኪዳን የምትችሉትን ነገር አስተዋጽኦ በማድረግ የቃል ኪዳናቸውና የበረከታቸው ተካፋይ እንድትሆኑ ማሳሰብ እንወዳለን። በድጋሚ በዶርቃ ሚዲያ ፕሮግራም እስከምንገናኝ ድረስ በያላችሁበት ቸር ሰንብቱ። አነሳስቶ ያስጀመረን አስጀምሮ የሚያስፈጸመን አምላካችን እግዚአብሔር ስለማይነገር ስጦታው ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ቸር ሰንብቱ።